ሰላም የተከበራችሁ የተማሪ ቤት ወዳጆች እንዴት ቆያችሁ? የዛሬው ቪዲዮአችን የሚያተኩረው 8ኛ ክፍል ሲቲዝንሺፕ ዩኒት 5 ላይ ያሉትን ሪቪው ኩዌስችኖች ይሆናል። እዚህ ላይ ያሉትን እንግዲህ ሁሉንም ጥያቄዎች እስከነ ማብራሪያው እያንዳንዱን እየተነተንኩ አሳያችኋለሁ። ይህንን ማድረግ እንግዲህ ለምን ይጠቅማል ስንል ያው ወቅቱ ፈተና እየደረሰ ስለሆነ ራሳችሁን እንድትፈትሹ ይረዳችኋል። የረሳችኋቸው ነገሮችም ካሉ በዛው እያስታወሳችሁ እንድትሄዱ ይጠቅማችኋል ማለት ነው። እስከ ቪዲዮ ፍጻሜ ጥያቄዎችን አብራችሁኝ እየሰራችሁ እንድትሄዱ ጋብዛለሁ። መልካም ቆይታ እየተመኘው ወደ ጥያቄዎቹ አለፍኩኝ። ኦኬ የፓርት 1 ላይ ያሉት ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ ኢፍ ኢት ኢዝ ሮንግ ይለናል። 3 ጥያቄዎች አሉ እዚህ ጋር እውነት ሐሰት እያልን የምንመልሳቸው ናቸው። ስለዚህ እያንዳንዱን በደንብ ጥያቄውን ተረድታችሁ ከዛ ምላሽ መስጠት ማለት ነው። ኦኬ አንደኛው ምን ይለናል? ሉክ ሪጂናል ሁማን ራይትስ ኮንስቲትዩሽን ኢን ኢትዮጵያ አር ካርበን ኮፒስ ኦፍ ፌዴራል ኮንስቲትዩሽናል ስቴትመንት አለ። ኦኬ እንግዲህ እዚህ ጋር ምን እያልን ነው? የክልል የምንላቸው በእኛ ሀገር ላይ ሪጅን ስንል ክልል ነው ብያቸዋለሁ። ስለዚህ የክልል ህገ መንግስቶች ካርበን ኮፒ ናቸው። የፌዴራል ህገ መንግስት አጠቃላይ ስቴትመንቶቹን የቃል በቃል የተተረጎሙ ናቸው እያልን ነው። እንግዲህ ይሄ እውነት ነው ውሸት ነው እያልን ያለው። ምላሹ ምንድን ነው የሚሆነው? ምላሹ ፎልስ ነው። ይሄ ጥያቄ ትክክል ፎልስ ነው። እዚህ ጋር ለምንድን ነው ፎልስ የሚሆነው? አሁን ኮንሰፕቷን በደንብ ከተረዳችሁ ለምንድን ነው ፎልስ የሚሆነው? አንደኛ ሉክ ምንም እንኳን ይኸው የክልል ህገ መንግስታት ከፌዴራል ህገ መንግስታት ጋር ምንም ማለት የለባቸውም ብለናል። በፍጹም መቃረን የለባቸውም ብለናል አደለ? መቃረን ባይኖርባቸውም የየራሳቸውን ክልላዊ ነባራዊ ሁኔታችን ያገናዘቡ ግን ምን መክተት ይችላሉ? ዝር ድንጋጌዎችን ሊያካትቱ ይችላሉ። ይህንን የፌዴራሉ ህገ መንግስትም አይከለክላቸውም ማለት ነው። መልክዓ ምድራዊ አቀማመጣቸውን አጠቃላይ የክልሉን ሁኔታን የሚያሳይ የክልላዊ ነባራዊ ሁኔታዎችን ያገናዘቡ ዝርዝር ጉዳዮችን ሊያካትቱም ይችላሉ። ስለዚህ ሙሉ በሙሉ ካርበን ኮፒ ወይም ቃል በቃል የተቀዱ ናቸው ማለት አይቻልም። ቃል በቃል የተወሰዱ ነገሮች አሉ። ሰብአዊ መብት ላይ የተመለከትናቸው ነገሮች ከፌዴራሉ ህገ መንግስት ውስጥ ያሉትን ወደዛ የተወሰደው ማለት ነው። ቻፕተሩ ራሱ ተመሳሳይ ነው አይደለ? ቻፕተር 3 ላይ ነው ህገ መንግስታችን ላይ ያለው በፌዴራል ህገ መንግስት ላይ። ክልሎችም አብዛኞቹ ቻፕተር 3 ነው የወሰዱት ማለት። ስለዚህ ያንን ተመሳሳይነት ሊኖረው ይችላል እንጂ ሁሉን ነገር ቃል በቃል ከፌዴራሉ ህገ መንግስት ላይ ኮፒ ማድረግ አይጠበቅባቸውም። የክልላቸውን ሁኔታ ያገናዘቡ ድንጋጌዎችን መክተት ይችላሉ ማለት ነው። ስለዚህ ይሄ ፎልስ ነው። ሁለተኛው the lack of strong institution promotes respect for human rights። ምንም እዚህ ጋር ምንም ያወላውል ነገር የለም አይደለ? ምንድነው ምላሹ? ይሄ ፎልስ ነው። ይሄኛውም ፎልስ ይሆናል ማለት ነው። ለምንድን ነው ሐሰት የሆነው? እዚህ ውስጥ ደግሞ እያለን ያለው ጠንካራ ተቋም አለመኖር አለን። ጠንካራ ተቋም አለመኖር የሰብአዊ መብት እንዲከበር ምን ያደርጋል? ፕሮሞት ያደርጋል እያለን ነው። እንግዲህ እዚህ ላይ ያልናቸው ነገሮች አሉ አይደለ? የሰብአዊ መብቶች እንዳይከበሩ ከሚያደርጉ ነገሮች ውስጥ አንዱ ላክ ኦፍ ስትሮንግ ኢንስቲትዩሽን ነው። በአንድ ሀገር ውስጥ የሰዎች ሰብአዊ መብት ተከብሮ እንዲኖሩ አስቻይ ሁኔታዎች ከምንላቸው ውስጥ አንዱ ይሄ ጠንካራ ተቋም መኖር ነው ማለት። ስለዚህ የአንድ ሀገር ዲሞክራሲያዊ ናት ሊባል የሚችለው ራሱ ያ ነው። ኮንስቲቱሽናሊዝም ላይ ስናይ አንዱ ይሄ ነው። ስለዚህ ሀገራት ጠንካራ ኢንስቲትዩሽን ሲኖር ነው ሰብአዊ መብት የሚከበረው እንጂ ላክ ኦፍ ስትሮንግ ኢንስቲትዩሽን እያለን እዚህ ላይ እውነት አይሆንም። ስለዚህ ይሄ ጠንካራ ተቋም ከሌለ ግን ሰብአዊ መብት አይከበርም ማለት ነው። ይሄም ፎልስ ይሆናል። ሶስተኛው the right to equality guarantees citizens proportional access to national resource አለ። ይሄ የእኩልነት መብት መረጋገጥ ዜጎች በእኩልነት የሀገሪቷን ሀብት መጠቀም ያስችላቸዋል እያለን ነው። ይሄ እውነት ነው አይደለ? ይሄ እውነት ነው ማለት ነው። ሶስተኛው ጥያቄ እውነት ይሆናል ማለት ነው። ለምንድን ነው? የእኩልነት መብት እንግዲህ በህግ ፊት እኩል መሆን ነው አይደለ? በህግ ፊት እኩል መሆን ነው። ስለዚህ ከመሆን ባለፈም ዜጎች የሀገሪቱን ሀብትና አገልግሎቶች ለምሳሌ አገልግሎት ስንል እንደ ትምህርት፣ እንደ ጤና ያሉ እድሎችን ያለ አድሎ በተመጣጣኝ ሁኔታ እንዲያገኙ ዋስትና ይሰጠናል ማለት ነው። የሰብአዊ መብት መከበር ማለት ይሄ በዚህ ምክንያት ምን ይሆናል? ትሩ ይሆናል ማለት ነው። ሶስተኛው ትሩ ይሆናል። ይሄ የፓርት 1 ላይ ያሉ ጥያቄዎች እነዚህ ናቸው ማለት። ፓርት 2 ላይ choose the letter of the alternative that best suits an answer for each of the following question። ስለዚህ እዚህ ጋር ደግሞ ትክክለኛው ምላሽ የመረጥን መስጠት ማለት ነው። አንደኛው ላይ ምን ይላል? which one of the following right is regarded as the foundation of all other አለ። እንግዲህ ከሚከተሉት ውስጥ የትኛው መብት ነው
የሌሎቹ ሁሉንም መብቶች እዚህ ውስጥ ሊያካትት የሚችለው ማለት ነው። መሰረታዊ የሚባለው መብት ነው እዚህ ጋር የጠየቀ ማለት ነው። ስለዚህም የመጀመሪያው ሌሎች ነገሮች ሁሉ የሚመጡት አንድ ሰው በህይወት መኖር ሲችል ነው አይደለ? እዚህ ጋር ለምሳሌ ሊበርቲ ነጻነት የሚመጣው፣ እኩልነት የሚመጣው፣ የግል እንደዚህ ዘራይቱ ፕራይቬሲ የሚመጣው እነዚህ ነገሮች ሁሉ መምጣት የሚችሉት ምንድን ነው? አንድ ሰው በህይወት ሲኖር ነው ማለት ነው። ስለዚህ በህይወት የመኖር መብት ነው ይሄ ምን ይባላል? ፋውንዴሽን ኦፍ ኦል አዘርስ ራይትስ ይሄኛው ነው ማለት። ስለዚህ ለሌሎች መሰረት የሆኑ መብት የመኖር መብት ነው። የመጀመሪያው የመኖር መብት ነው ብለን መያዝ እንችላለን ማለት ነው። እሺ ጥያቄ ቁጥር 2 which of the following does not fall under the human rights category of civil and political rights? እንግዲህ ከዚህ በፊት ይሄንን ቻፕተር በምናይበት ሳለ ላይ ብዙዎች በሶስት ዲቪዥኖችን አይተናል አይደለ? አንደኛው የፈርስት ጀነሬሽን ራይት ብለን የምንለው፣ ሰከንድ ኤንድ ሰርድ እያለን ያልናቸው አሉ። ስለዚህም እዚህ ውስጥ እያለን ያለው ከሚከተሉት ውስጥ የትኛው ነው በሲቪልና ፖለቲካል ራይት ውስጥ የማይካተተው ነው እያለን ያለው። የማይካተተው እንግዲህ ኤ ፕሮቴክሽን አጌንስት ስሌቨሪ፣ ይሄ ከባርነት መጠበቅ፣ ዘ ራይት ቱ ሪሊጂየስ ፍሪደም፣ የሃይማኖት ነጻነት፣ ዘ ራይት ቱ ፕሮፐርቲ፣ ሀብት የማፍራት ወይም ንብረት የማፍራት መብት፣ ዘ ራይት ቱ ሄልዝ ሰርቪስ፣ ይሄ የጤና አገልግሎት የማግኘት መብት አለ። ሲቪል ኤንድ ፖለቲካል ራይት ነው ያለ አደል ያለን፣ ያልሆነው ነው ዳዝኖት ነው ያለን። ስለዚህም እዚህ ውስጥ ትክክለኛው ምላሽ ማን ነው የሚሆነው? ይሄ ዲ ነው የሚሆነው ማለት ነው። ዲ ይሆናል። ዲ ለምንድን ነው ዲ የሆነው? ሉክ እንግዲህ ዘ ራይት ቱ ይሄ የጤና አገልግሎት የማግኘት መብት ምንድን ነው? የኢኮኖሚና ማህበራዊ መብት ነው። ሶሾ ኢኮኖሚክ ራይት እንጂ ሲቪል ኤንድ ፖለቲካል መብት አይደለም ማለት ነው። ሲቪል ኤንድ ፖለቲካል መብት አይደለም። ስለዚህ ከባርነት መጠበቅ፣ የሃይማኖት፣ የንብረት ግን እነዚህ ሁሉም ሲቪል መብቶች ናቸው። ሶ ትክክለኛው ምላሽ ማን ይሆናል? ዲ ይሆናል ማለት ነው። ኩዌስችን ነምበር 3 the practice of treating all people equally and denying any individual or group a special advantage is known as ሶስተኛው ደግሞ እያለን ያለው ሁሉንም ሰዎች በእኩል ትሪት ማድረግ ያለ አድሎ ነው። ያ ስፔሻል አድቫንቴጅ ለአንዱ ሳንሰጥ ሁሉንም ሰዎች በእኩልነት ትሪት ማድረግ ምን ይባላል አለ። በእኩልነት ትሪት ማድረግ ከተባለ እንግዲህ የእኩልነት መብት ነው ማለት ነው። ዘ ራይት ቱ ኢኳሊቲ ነው ትክክለኛው መልስ። ዘ ራይት ቱ ኢኳሊቲ ይሆናል ማለት ነው። እንግዲህ ይሄ ለምንድን ነው ዘ ራይት ቱ ኢኳሊቲ የሆነው? ትርጓሜው ያው በቀጥታ የእኩልነት መብትን ነው የሚገልጽ አይደለ? ይህ ማለት ማንም ሰው ያለ አድሎ እኩል ማስተናገድና ለማንም ልዩ ጥቅም አለመስጠት ማለት ምንድን ነው? ዘ ራይት ቱ ኢኳሊቲ ይባላል ማለት ነው። ዘ ራይት ቱ ኢኳሊቲ። ኩዌስችን ነምበር 4 the harmful traditional practice of forbidding pregnant women and children from consuming white-colored food such as milk and fatty meat is known as አለ። ይሄንን ከዚህ በፊት በቪዲዮ ላይ አይተናል እነዚህ ነገሮች አይደለ? ስለዚህ harmful traditional practice ብለን ያልናቸው ነው። ጎጂ ባህላዊ ድርጊቶች ምንድናቸው? እዚህ ውስጥ የተጠቀሱት ሁሉ ጎጂ ባህላዊ ድርጊቶች ናቸው። ነገር ግን እያንዳንዱ ጎጂ ባህላዊ ድርጊቶች የራሳቸው ትርጓሜዎች አሏቸው አይደለ? አሁን እዚህ ጋር እያለን ያለው ከምን ጋር ነው የተገናኘው? ከአመጋገብ ስርዓት ጋር ነው። ብዙ ጊዜ እርጉዝ የሆነች ሴት ወይም ህጻናቶችን ከነጭ ምግቦች መከልከል፣ እንደ ወተት እንደ ጮማ ነገሮች እንዳይጠቀሙ ማድረግ፣ ይሄ ምን ይባላል ነው እያለን ያለው። ስለዚህ ይሄ ምን ይባላል? ፉድ ታቡ ነው። በቃ እዚች ጋር ፉድ ታቡ ሲ ማለት ነው። ፉድ ታቡስ ይባላል ማለት ነው። ሌሎቹን ግን እንደ ኦቨልተሚ ስንል ይሄ እንጥል መቁረጥ ነው ኦቨልተሚ አይደለ? ካስትራይዜሽን ስንል በእሳት መተኮስ ሰውነትን፣ እነዚህ ነገሮች ሁሉ በሕክምና ጎጂ ልማዳዊ ድርጊቶች ተብሎ ይባላሉ። ግን ይሄ ግን ምንድን ነው ማለት ነው? ይሄ ፉድ ታቡ ከምግብ መከልከል ነው። ኢንሲሽን ኦፍ አይንን ከተለያዩ በሽታዎች ይከላከላል ብለው አይንን መቅደድ ነው። ይህንን አይተናል ከዚህ በፊት ያለውን ቪዲዮ ማለት ነው። ኦኬ ጥያቄ ቁጥር 5 ሁማን ራይትስ አር ካራክተራይዝድ አስ ይሄ ሰብአዊ መብት መገለጫዎቹ ምንድን ናቸው? ባህሪያቶቹ ስንል ሰብአዊ መብት እነዚህን በተለይ በሰባተኛ ክፍል ላይ ባሉ ሲቲዝንሺፕ ላይ በደንብ አይታችኋል። በእርግጥ እኔም ይሄንን ምዕራፍ ሲጀምር የሰባተኛ ክፍል ኖትን ማካትቼ ስለሆነ እነዚህ ነገሮች ሁሉ አሳይቻችኋለሁ ማለት ነው። ስለዚህ ምንድን ነው ሁማን ራይት እንዴት ይተረጎማል ወይም እንዴት ምንድን ነው ባህሪያቶቹ ስንል አንደኛው ምን አለ? ዩኒቨርሳል፣ ቢ ናቹራል፣ ሲ ኢናሊናብል፣
ዲ ኢንቫዮሌብል አለ። ስለዚህ እዚህ ላይ ምንድን ናቸው እነዚህ ወርዶች በደንብ ማወቅ አለብን። እዚህ እንግዲህ ሰብአዊ መብት ስንል የሰው ልጅን ሰው ማለት ነው አይደለ? ስለዚህ የሰው ልጅን የተመለከቱ መብት ነው። ስለዚህ የሰው ልጅ ስንል ደግሞ ኢትዮጵያዊ ብቻ እያለን አይደለም፣ ወይ ጥቁር ነው ነጭ እያለን አይደለም። መላው የሰው ልጅን ነው። በዓለም አቀፍ ደረጃ ያሉትን ስለ ሰዎች ነው እያወራን ያለው። ስለዚህ የሰብአዊ መብት ሁልጊዜ ምንድን ነው? ዩኒቨርሳል ነው፣ ዓለም አቀፋዊ ነው ማለት ነው። ሰብአዊ መብት ዩኒቨርሳል ዓለም አቀፋዊ ነው። ያ ማለት ለሁሉም ሰው እኩል የሚሰጥ ነው ማለት ነው። ናቹራል ስንል ደግሞ ተፈጥሯዊ ነው። ያ ማለት ሰው በመሆናችን ብቻ የምናገኘው መብቶች ናቸው ማለት ነው። እነዚህ ናቹራል ነው፣ ሰው በመሆናችን ብቻ የምናገኛቸው መብቶች ናቸው። ኢንአሊነብል ስንል ደግሞ የማይነጠቁ ማለት ነው። የማይነጠቁ መብቶች ናቸው። ኢንአሊነብል ኢንቫዮሌብል ስንል የማይደፈሩ ማለት ነው። ስለዚህ እነዚህ ሁሉ ምንድን ናቸው? ሰብአዊ መብት ኢንአሊነብል ነው፣ ኢንቫዮሌብል ነው። እነዚህ ሁሉ የሰብአዊ መብት መገለጫዎች መሆን ይችላሉ። አምስተኛ ጥያቄ ይሆናል ማለት ነው። ኦኬ እዚህ ጋር ደግሞ ፓርት 3 ላይ ምን አለ? ማች ዘ ቫሪያብልስ ኦፍ ሁማን ራይትስ ቻሌንጅ ኢን ኮለምን ኤ ቱ ዜር አትሪቢዩት ኢን ኮለምን ቢ። ስለዚህ አሁን ግንኙነታቸውን እዚህ ጋር አስቀምጡ ነው። የትኛው ሰብአዊ መብት የትኛው ዲቪዥኖች ውስጥ ይገባል እያለ ነው። ዘ ራይት ቱ ፓወር የትኛው ዲቪዥን ውስጥ ነው የሚገባው? እነዚህ ሶስቱ ክላሲፊኬሽን ኦፍ ሁማን ራይት ላይ እነዚህን በደንብ አይተናል አይደለ? ስለዚህ ዘ ራይት ቱ ፓወር ከምን ጋር ነው የሚገናኘው? ይሄ ኮሌክቲቭ ራይት ነው ወይም ሶሊዳሪቲ ራይት ብለን የምንለው ማለት ነው። ሶሊዳሪቲ ወንድማማችነት ማለት ነው ቃሉ። ስለዚህ እዚህ ጋር ምን ይሆናል? ለአንደኛው ጥያቄ ቺ ሲ ትሆናለች ማለት ነው። እንግዲህ ለምንድን ነው እዚህ ጋር ኮሌክቲቭ ራይት ያልነው? ይሄ እንግዲህ ስልጣን ወይም ፓወር ስልጣን ነው አይደለ? ኃይል። ስለዚህ ወይም ስልጣን፣ ልማት ወይም ሰላም የማግኘት መብቶች፣ እነዚህ መብቶች በአንድ ግለሰብ ብቻ ሳይሆን በቡድን ወይም በማህበረሰብ ደረጃ በጋራ መስራትን የሚጠይቁ መብቶች ናቸው ማለት ነው። ስለዚህ እነዚህ ሶስት የትውልድ መብቶች የሰርድ ጀነሬሽን ራይት ሶስተኛው የትውልድ መብት ብለን የምንለው ማለት ነው። ስለዚህ እዚህ ውስጥ ሶስተኛው የትውልድ መብት የሚባሉት ምንን የሚያካትቱ ናቸው? የህብረተሰብ መብቶች ናቸው ማለት ነው። አንድ ሰው ብቻውን አይደለም ፓወር የሚኖረው። ሰላም አንድ ሰው ብቻ የሚያመጣው አይደለም። ልማት አንድ ሰው ብቻ የሚያመጣው አይደለም። እነዚህ ሁሉ የጋራ ጥረትን በጋራ መስራትን የሚጠይቁ ናቸው። ዛትስ ዋይ ሶሊዳሪቲ ራይት ኮሌክቲቭ ራይት ነው። ስለዚህ ዘ ራይት ቱ ፓወር ደግሞ እሱ ውስጥ ይገባል ማለት ነው። ሁለተኛው ደግሞ ዘ ራይት ኦፍ ኤዱኬሽን አለ። ይሄ የትምህርት መብት ትምህርት የማግኘት መብት ነው። ቅድም አሁን ሄልዝ ሰርቪስ ብለን ምን ውስጥ አካተ ኢኮኖሚክ ኤንድ ሶሻል ራይት ብለን አካተተን የለ። ስለዚህ ይሄ ኢኮኖሚክ ኤንድ ሶሻል ራይት ውስጥ ልክ ይሄም ዘ ራይት ቱ ኤዱኬሽንም እዚህ ውስጥ ይገባል ማለት ነው። ስለዚህ እችኛዋ ቢ ትሆናለች ማለት ነው። ለምንድን ነው ስንል የትምህርት በደንብ እዚህ ጋር አስተውሉ። የትምህርት፣ የስራ፣ የምግብ የማግኘት መብቶች እነዚህ የሁለተኛው ትውልድ መብቶች ናቸው ወይም ሰከንድ ጄኔሬሽን ራይት ናቸው ማለት ነው። ስለዚህ እነዚህ ዜጎች የተመጣጠነ ኑሮ እንዲኖሩ መንግስት ማቅረብ ያለበት አያችሁ፣ መንግስት ማቅረብ ያለበትን ማህበራዊና ኢኮኖሚያዊ አገልግሎቶችን ያማክላሉ ያካትታሉ ማለት ነው። ማህበራዊና ኢኮኖሚያዊ መብቶችን እዚህ ውስጥ መንግስት ማቅረብ ያለባቸው ነው ሁለተኛው ደረጃ መብቶች ብለን የምንለው ማለት። ስለዚህ ዘ ራይት ኦፍ ኤዱኬሽንም እዚህ ውስጥ ይገባል ማለት ነው። ሶስተኛው ዘ ራይት ኦፍ ፕራይቬሲ ነው። ይሄ ዘ ራይት ኦፍ ፕራይቬሲ፣ ዘ ራይት ቱ ላይፍ፣ እነዚህ ፍሪደም ኦፍ ሪሊጅን፣ ፍሪደም ኦፍ ስፒች፣ እነዚህ ነገሮች ሁሉ ደግሞ ምን ውስጥ ይገባሉ? ሲቪል ኤንድ ፖለቲካል ራይት ውስጥ ይገባሉ ማለት ነው። ስለዚህ ኤ ይሆናል ማለት ነው ይሄ አያችሁ። ስለዚህ የግል ህይወትን የመጠበቅ መብት ፕራይቬሲ ስንል እንዲሁም የመናገር፣ የመምረጥ፣ የመመረጥ፣ የመኖር መብቶች እነዚህ ሁሉ የመጀመሪያ ትውልድ መብቶች ናቸው ወይም ፈርስት ጄኔሬሽን ራይት ናቸው ማለት ነው። ፈርስት ጄኔሬሽን ራይት ናቸው። ስለዚህ እነዚህ መብቶች ግለሰቦች ከመንግስት አላስፈላጊ ጣልቃ ገብነት የሚከላከሉ የሲቪል መብቶች ናቸው ማለት ነው። የሲቪል መብቶች ናቸው። ይሄ አዛምዱ ሲቢኤ ወይም ከስር ወደ ላይ ኤቢሲ ይሆናል ማለት ነው። እነዚህን አሁን ሚኒስትሪ ላይ በቃ ቀይሮ በምርጫ ብቻ ነው የሚያመጣው እንጂ ምንም የተለየ ሌላ የሚመጣባቸው ነገር የለም። ሶ ዘ ላስት ዋን ኢዝ ፓርት 4 ሾርት አንሰርስ ይላል። ይህንን ጥያቄዎች ደግሞ እዚህ ጋር እያንዳንዱን ለማስረዳት ስለማይመች በሌላ ቦታ ላሳያል። በሾርት አንሰር ስጡ ነው የሚለው። ሶ ዋት ዳዝ ዘ ራይት ቱ ኢኳሊቲ ኢንቴል። ስለዚህ ይሄ የእኩልነት መብት ዘ ራይት ቱ ኢኳሊቲ ምንን ያሳያል? ምን ማለት ነው እያለን ነው ያለው። ስለዚህ ዲፊኒሽኑን በምናይበት ሳ ላይ ምን አለን? ዘ ራይት ቱ ኢኳሊቲንም አይተናል። በእርግጥ ግን እንደዚሁ ከረሳችሁት ለማስታወስ ያህል ነው። ሶ ዘ ራይት ቱ ኢኳሊቲ ኢንቴልስ ዛት ኦል ፐርሰን አር ኢኳል ቢፎር ዘ ሎው ኤንድ አር ኢንታይትልድ ዊዛውት ኤኒ ዲስክሪሚኔሽን ቱ ዘ ኢኳል ፕሮቴክሽን ኦፍ ዘ ሎው. It means treating all people equally and denying any individual or group a special advantage based on race, ኔሽን፣ ጀንደር፣ ሪሊጅን ኦር ፖለቲካል ቢሊፍ። ይህንን እችን ጥያቄ ጠይቆናል አይደለ ምርጫ ላይ። ስለዚህም እችኛዋ የሰብአዊ ማን ነው የእኩልነት መብት ምንድን ነው የሚለውን ነው የሚያብራራልን ማለት ነው። እንግዲህ እዚህ ጋር ምን እያለን ነው? የእኩልነት መብት ማለት ሁሉም ሰው ምን በህግ ፊት እኩል ነው ማለት ነው።
የእኩልነት መብት ማለት ምንድነው? ሁሉም ሰው በህግ ፊት እኩል ነው የሚለውን ነው የሚነግረን ማለት ነው። ኦል ፐርሰናል ኢኳል ቢፎር ዘ ሎው። እቺ ኢኳሊቲ የምትለውን ዲፋይን ታደርግልናለች ማለት ነው። ስለዚህ ይህም ደግሞ በዘር፣ በሃይማኖት፣ በጾታዊም በፖለቲካ አመለካከት ልዩነት ሳይደረግ አያችሁ፣ ልዩነት ሳይደረግ ሁሉም ሰው እኩል የህግ ጥበቃ ያገኛል ማለት ነው። ለማንም ወገን ልዩ ጥቅም አይሰጥም። ይሄ የእኩልነት መብት ተረጋገጠ የሚባለው ይሄ ሲረጋገጥ ነው። አንደኛው ጥያቄ ይሄ ነው። ሾርት አንሰር ስጡ ብሎ የጠየቃችሁ ማለት ነው። ሁለተኛው ጥያቄ ደግሞ ዋት አር ዘ ቫሪየስ ሁማን ራይትስ ካቴጎሪስ አለ። እንግዲህ ሁማን ራይት ካቴጎሪዎችን አይተናል። ስለዚህ እነዚህ የትኞቹ ናቸው ዘርዝሯቸው ነው በቃ እያለን ያለው ማለት ነው። ስለዚህ እዚህ ጋም ደግሞ ሁማን ራይትስ አር ጀነራሊ ክላሲፋይድ ኢንቱ 3 ኦር ሜን ጀነሬሽንስ ኦር ካቴጎሪስ። ይሄም አንደኛው ሲቪል ኤንድ ፖለቲካል ራይትስ ሲቪል ኤንድ ፖለቲካል ራይትስ ፈርስት ጀነሬሽን ራይት ነው። ኢኮኖሚክ ሶሻል ኤንድ ካልቸራል ራይት ደግሞ ሰከንድ ጀነሬሽን ራይት ኤንድ ሶሊዳሪቲ ኦር ኮሌክቲቭ ራይት ደግሞ ሰርድ ጀነሬሽን ራይት። እነዚህን በደንብ ስሞቻቸውን በደንብ መያዝ አለባችሁ። ባይዞ ሊጠይቃችሁ ከሚችሏቸው ጥያቄዎች ውስጥ አንዱ እነዚህ ነው። በሌላኛው ስም ሊጠይቋችሁ ይችላሉ። ምን ይባላል ሊሏችሁ ይችላል። ለምሳሌ ሲቪል ኤንድ ፖለቲካል ራይትስ በሌላ አጠራር ምን ይባላል ይሏቸዋል። ስለዚህ ይሄ ምን ይባላል? ፈርስት ጀነሬሽን ራይት ይባላል ማለት ነው። እንዳትረሱ እንግዲህ ሰብአዊ መብቶች በሶስት ዋና ዋና ክፍሎች ይመደባሉ። አንደኛው ሲቪል ፖለቲካዊ መብቶች፣ ለምሳሌ ሲቪልና ፖለቲካዊ መብቶች ሲባሉ እንደ መኖር፣ የመናገር፣ የሃይማኖት ነጻነት፣ የራስን የግል ሀሳብ መያዝ፣ መመረጥ፣ እነዚህን የሚያካትት ነው ሲቪልና ፖለቲካል ራይት ማለት ነው። ሁለተኛው ኢኮኖሚክ ሶሻል ካልቸራል ራይት ደግሞ እዚህ ውስጥ ምን ይካትታሉ? እንደ ትምህርት፣ ጤና የማግኘት መብት፣ እነዚህ ሶሊዳሪቲ፣ ኮሌክቲቭ ራይት። ሶስተኛው ደግሞ እነዚህ ላይ እንደ ሰላም፣ ንጹህ አካባቢ መኖር፣ እነዚህ እዚህ ውስጥ ይካትታሉ ማለት ነው። ፓወር ዘ ራይት ቱ ፓወር ብለን ያልናቸው ናት። ስለዚህ ሰላም በአንድ ሰው አይመጣም፣ ልማት በአንድ ሰው አይመጣም፣ ኃይል ወይም ስልጣን በአንድ ሰው አይመጣም። ስለዚህ የጋራ ጥረት የሚፈልጉ ናቸው። ለዛ ነው እዚህ ኮሌክቲቭ ራይት የተባለው ማለት የሁሉምንም ጥረት የሚፈልጉ ናቸው። ስለዚህ በዚህ ምክንያት ምንድን ነው ይሄ እንደዚህ ይተረጎማል ማለት ነው። የመጨረሻው ዋት ኢምፓክት ዱ ሃርምፉል ትራዲሽናል ፕራክቲስስ ሃቭ ኦን ዘ ኢምፕሊሜንቴሽን ኦፍ ሁማን ራይትስ። ሰማያዊ መብትን ለማስጠበቅ እያለን ነው። እነዚህ ጎጂ ልማዳዊ ድርጊት ብለን ያልናቸው ምን አይነት ተጽዕኖ ያመጣሉ? በሰብአዊ መብት ጥበቃ ላይ ምን አይነት ኢምፓክት አላቸው? ሎንግ ተርም ኢፌክቱ ምንድን ነው እያለን ነው። ስለዚህ ምን ያመጣል ስንል እነዚህ ነገሮች የሃርምፉል ትራዲሽናል ፕራክቲሶች የሚያመጧቸው ናቸው ማለት ነው። እንግዲህ አይተናቸዋል። ሃርምፉል ትራዲሽናል ፕራክቲስ ስንል ቅድም የዘረዘር ናቸው ማለት ነው። ምርጫው ላይ የነበረው ጥያቄ ምላሹ ምንድን ነው? ወደ አንሰሩ ስንሄድ የመጀመሪያው ቫዮሌቲንግ ዘ ራይት ቱ ላይፍ ኤንድ ሄልዝ። እዚህ ላይ እንግዲህ የመኖርና የጤናን ጉዳት የሚያመጣ ነው አደለ? ለምሳሌ ይሄ ጎጂ ልማዳዊ ድርጊቶች እንደ ያለ ዕድሜ ጋብቻ፣ የሴቶች ግርዛት፣ የምግብ ክልከላዎች፣ እነዚህ ምንድን ናቸው? የሰዎችን የመኖር እና የጤና ሁኔታ የሚጎዱ ናቸው አይደለ? ስለዚህ አንድ ሴት እርጉዝ በምትሆንበት ሰዓት ላይ በከፍተኛ ሁኔታ የተመጣጠነ ምግብ ያስፈልጋታል፣ ከወትሮ በተለየ እንደውም ማለት ነው። ስለዚህ ያንን ነገሮች ስንከለክላቸው እንዳይበሉ ስናደርግ ምን እየሆኑ ነው? በጤና ላይ ጉዳት እያመጣን ነው ማለት ነው። አንድን ሴት በምትገረዝበት ሰዓት ላይ ያለ ዕድሜ ጋብቻ በህይወቷ ላይ እየፈረድን ነው ማለት አያችሁ። ስለዚህ አንደኛው ቫዮሌቲንግ ዘ ራይት ቱ ላይፍ ኤንድ ሄልዝ፣ ይህንን መጣስ ነው። ሁለተኛው ቫዮሌቲንግ ዘ ራይት ቱ ኢኳሊቲ፣ የእኩልነት መብታቸውንም እየጣስን ነው ማለት ነው። የእኩልነት መብታቸውንም እየጣስን ነው። እንዴት ነው ስንል እንግዲህ ለምሳሌ አንድ ሴት ያለ ዕድሜዋ በምትዳርበት ሰዓት ላይ ወንዱ የበላይ ሆኗል ማለት ነው አይደለ? ስለዚህ ሴቷ ያለ ዕድሜዋ ነው፣ ያለ እሷ ፍላጎት፣ ያለ እሷ ምርጫ እነዚህ ነገሮች እየከለከልናቸው ነው ማለት ነው። ሌላው ሂንደሪንግ ኤዱኬሽናል፣ ትምህርትን መገደብ። ለምሳሌ ብዙ ጊዜ የጉልበት ብዝበዛ ላይ የተሰማሩ ሰዎች ከትምህርት ይከለክላሉ አይደለ? ስለዚህ ጉልበት ብዝበዛ፣ የህፃናት ጉልበት ብዝበዛ እዚህ ውስጥ መግባት ይችላል ማለት ነው። የመማር መብትን አያከብሩም ማለት ነው። እንዲሁም ክሬቲንግ ፊር ኤንድ ኢኒኳሊቲስ፣ እነዚህ ሰዎች እንግዲህ በልጅነታቸው እነሱ ሳያውቁም እያወቁም የሚደረጉባቸው ጫናዎች፣ የሚደረጉባቸው ነገሮች አድገውም ምን ብለናል? ይሄ ቻይልድሁድ ትራውማ ይባላል። በልጅነታችን የደረሰብን ነገሮች ወይ የደረሰብን ፍርሃት ሊሆን ይችላል፣ አሰቃቂ ነገሮች። እነዚህ ነገሮች በአንድ ህፃን ልጅ ያለ እድሜዋ ስትጠለፍ ያ ድንጋጤ አድጋም ከዛ ፍርሃት ውስጥ አትወጣም። ብዙ ነገሮች አሉ። በእርግጥ ግን እነዚህ ነገሮች ሁሉ ምን ይሆናሉ? ፊር አድገውም ምን ይሆናል? ለወደፊት ህይወታቸውም እንቅፋት ሲሆን ይታያል ማለት ነው። የበታችነት ስሜት እንዲሰማቸው ያደርጋል። ስለዚህ ይሄ የሃርምፉል ትራዲሽናል ፕራክቲሶች እጅግ በጣም ሊወገዙና በትምህርት ማህበረሰብን በማንቃት በማስተማር እንዲቀር ማስቻል መቻል አለብን ማለት። ያለበለዚያ
አሁንም በየገጠሩ በየተለያዩ ክፍለ ሀገሮች አሉ እነዚህ ድርጊቶች ማለት ነው። እነዚህ ነገሮች እንዴት ነው የሚቀረፈው ሲባል የመጀመሪያው ትምህርትና ትምህርት ብቻ ነው። አንድ ሰው ግንዛቤ ከማጣት ነው። ትክክል መስሎት ነው እንደዚህ የሚያደርጉት አይደለ? አንዳንድ አካባቢዎች ወደ ሀመራ አካባቢ ስንሄድ ሚንጊ የሚባለውን ነግሬያቸዋለሁ አይደለ? አንድ ሕፃን ልጅ ከላይ በኩል ጥርሱ ከወለቀ ምን ይሆናል? ይጣላል። በቃ ጫካ ውስጥ ይጣላል ወይ ይገደላል። ለምን? ማህበረሰቡ ራሱን ምን አሳምኗል? ያ ልጅ አድጎ ገፊ ነው ብሎ ነው የሚያስቡት ማለት። አሁን ያ ልጅ ምንም ያውቀው ነገር ያለው እሱ አላበቀለውም፣ ፈጣሪን ያበቀለው። ይህንን ነገሮች ግን በትምህርት መቅረፍ፣ በህግ ማውጣት፣ እነዚህ ነገሮች አስገዳጅ ማድረግ የስ ስለዚህ እነዚህን ስናደረግ እኩልነትን እናረጋግጣለን ማለት ነው። እነዚህ እንግዲህ የምዕራፍ 5 ላይ ያሉት ሪቪው ኩዌስችኖች ናቸው ማለት ነው። ቻፕተር 6ን ጀምረናል። ምዕራፍ ክፍል 1ን ለቅቄላችኋለሁ። በቀጣይ ክፍል ደግሞ ምዕራፍ 2ን አዘጋጅቻለሁ ለቅላችኋለሁ ማለት ነው። እንደዚህ እያልን እስከ ፈተና ድረስ በደንብ ነገሮችን እናጠናቅቃለን ማለት ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት ማስቀመጥ ትችላላችሁ። ፕሊዝ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ እስከምንገናኝ ባይ ባይ።